አባቱ ሊሰዋው ሲቀርብ እጅግርህን ላስር ነው ልሰዋህ ነው ቢለው ሰው ምን ለሚል ይመስላችኋል? አባቱን ገፍትሮ ጥሎት አይሄድም? ለማምለጥ አይጥርም? ለመሮጥ አይሞክርም ይመስላችኋል? ይስሐቅ ምን እንዳለ የሚገርማችሁ ሁለት ከአይምሮ በላይ የሆኑ ነገሮችን ተናገረ። አባቴ አለው አንዱ፣ እንግዲያስ አንተ ሽማግሌ ነህ፣ እኔ ወጣት ነኝ። እኔ ወጣት ስለሆንኩ ስትሰዋኝ ስንፈራገጥ እጅግር እንዳይቆረጥ መጀመሪያ እጅና እግሬን እሰረኝ አለው። አያችሁ መጀመሪያ ምን የነሰረኝ? እንዴት ያለ ታዛዥ ነው በቃችሁ። መጀመሪያ እጅና እግሬን እሰረኝ አለው። ቀጠለና ሁለተኛ ጥያቄ ምን አለው መሰላችሁ? ወልደኝ ስለሆነ ልጅ ነኝ፣ ካረጀ በኋላ የወለድከኝ ልጅ ስለሆንኩ አይኖቼ ሲፈሩ አይተህ ራርተህ ትተኸኝ ከአምላክ ጋር እንዳትጣላ ከመካንነት በኋላ ራሔል የወለደችው ልጅ ነው። ክርስቲያኖች አይዟችሁ፣ መካን ብትሆኑም ከፈተና በኋላ ድል አለ። መካን ብትሆኑም ከመካንነት በኋላ ልጅ አለ። ይህም ብቻ አይደለም። የሳሙኤል እናት ሐናንስ ረስታችኋት? ሐና ሳሙኤል መካን ሆና የኖረች በቤተ መቅደሱ እንባዋን ስታፈስ የኖረች ናት። እያለቀሰች እያነባች የኖረች ከካህናቱ ቀድማ ጨለማውን ሳትፈራ አራዊቱን ሳትፈራ ቤተ መቅደሱ ፊት ለፊት እየሄደች ስትጸልይ ስታለቅስ የነበረች እናት ናት ሐና የሳሙኤል እናት። ልቅሷ ደግሞ ምክንያቱ መካንነት ነው። በስውር የምታለቅሱ እናቶች ብዙ ናቸው። ስራ በማጣት የምታለቅሱ እህቶች ወንድሞች ንባችሁን እግዚአብሔር ያብሳል። አይዟችሁ። ንግዱ እየከሰረባችሁ የተቸገራችሁ አንድ ቀን በሩ ሲከፈት የአንኳኩ ብቻ እንጂ የማያልቅ ጸጋ የማያልቅ በረከት እግዚአብሔር ያሸክማቸዋል። ችግሩኛ እናንኳኳ፣ ከማንኳኳት አናቋርጥ። ያ ማለት በጸሎት እንድትጋ ቅጥፈት፣ ውሸት፣ ተንኮል የሌለበትን ስራ እንስራ እንጂ እግዚአብሔር ሲለውጠን አይታወቅም እኮ። ያጡት ያገኛሉ፣ አላቸው የተባሉት የሚያጡበት ቀን ይመጣል። ዓለም እንደዚህ ናት። ሲኖራችሁ ትከተላቸዋለች፣ ስታጡ ደግሞ ታሳድዳቸዋለች። ሐና መካን ሳለች ይዘብቱባታል፣ ስትጸንስ ደግሞ ኑ እንግደላት ብለው ተነሱባት። እንዴት ያለች ዓለም ናት የምንኖርባት ባካችሁ። ደካሞችን የምታደክም ለጊዜ የምታደላናት ይቻላል። ግን አይዟችሁ፣ ቀን የጨለመባችሁ፣ ሰው ያጣችሁ፣ ዘመድ የሌላችሁ፣ ጊዜ የከፋባችሁ ሰዎች ይሄ ይለወጣል። የማይለወጥ ነገር የለም። ዛሬ ያልፋል፣ ነገ ሌላ ቀን ነው። እንደ ዛሬ ሚስቲቱ ማለት ነው። ሚስቲቱ ባሏን ምን አለችው? ካንተ በፊት እኔ ልሙትልህ፣ ያንተን ሞት እግዚአብሔር ያሳየኝ አለችው። እርሱም መልሶ አይ ካንቺ በፊት እኔ ልሙት፣ ያንቺን ሞት እኔ ልሙትልሽ አላት። እንዲህ እየተባባሉ ቁጭ ብለው አንድ ሁለት እያሉ ሳለ መልአከ ሞት መጣና ዛሬ ከሁለታችሁ አንዳችሁ መውሰድ እፈልጋለሁ አለ። ከሁለታችሁ ስንታችሁ? አንዳችሁ መውሰድ እፈልጋለሁ ሲል ሴት ባሏ እንደለመደ እኔን ይላል ብላ ቀና ብላ ብታየው አይኖቹን ወደ ታች አደረገና ዝም ጭጭ። የቁርጥ ቀን ማን ፊት ለፊት ይቀርባል? ቤተ ክርስቲያንን ወድሻለሁ ምንላት ሁሉ ችግር ሲመጣ ወደ ኋላ ነው ምንለው። ባልም እንደለመደችው ሚስት እኔ ልሙት ትላለች ብሎ ትክ ብሎ ቢያያት እኔ ልሙት አላለችም። አንገቷን ደፍታ ዝም። ከዛ ሴቶች ብልህ አይደሉ? የብልሃት ጥያቄ አመጣች። መልአከ ሞት ወይ አለችው። አቤት አላት በጎርናና ድምጽ፣ በሚያስፈራ ድምጽ። ለእናቷ በሉ አንዲት ናት፣ ለወለደቻትም የተመረጠች ናት። በዚህ ርዕስ ነው የምንማማረው። ቃሉን የዳዊት ልጅ ሶሎሞን ተናግሮታል። ተጽፎ የምናገኘው በመኃልየ ምዕራፍ 6 ቁጥር 9 ላይ ነው። ሶሎሞን ይህን ቃል የተናገረው ከዓለም ሁሉ ልዩ ለሆነችው፣ ከዓለም ሁሉ ንጽሕት ለሆነችው ለድንግል ማርያም በትንቢት ተናግሮታል። አሁን ዋናው የዛሬው የትምህርት ዓላማ ግን ልጇ የተመረጠችላት እናትን ለይቶ ማሳየት ነው። ለእናቷ አንዲት ናት ሲል አንዲት ልጅ ያለቻት እናት ማናት የሚለውን እንድናጠና ነው። እንደገና ለወለደቻት ምን ያለች ናት? የተመረጠች ናት ይላል። የተመረጠች ልጅ ያለቻት እርሷ ማናት የሚለውን እንድንመለከት ነው። ለእናቷ አንዲት የተባለችው ድንግል ማርያም ናት።
መቼም እናቷ ማናት ቢባል ታውቃላችሁ አይደል? የማርያም እናት ማናት? ሐና ናት አይደል? ለወለደቻትም የተመረጠች ናት ይላል። እርሷም ደግሞ ለእናቷ የተመረጠችው ልጅ ድንግል ማርያም ስትሆን የድንግል ማርያም እናት ደግሞ ለዓለም እንግዳ ነገር ከእርሷ ማይፀን እንዲወጣ የሆነች አስገራሚ እናት ናት ሐና። ክርስቲያኖች ሁለቱን አረፍተ ነገር ቃል በቃል እናያቸው። መጀመሪያ ለእናቷ እንዲት ናት ሲል በዓለም ላይ ለእናቶቻቸው አንዳንድ የሆኑ ልጆች አሉ። በርካታዎች ናቸው። አንዳንድ ልጅ ወለዱ። ከመካከላችንም ትኖራላችሁ። ለእናታችሁም ለአባታችሁም አንድ ይሆናችሁ አንዳንድ ልጆች አሉ በምድሪቱ ከጥንት ጀምሮ ስናጠና። ነገር ግን ለወለደቻትም የተመረጠች ናት የሚለው አረፍተ ነገር እጅግ ጥልቅ ሐሳብን የያዘ ነው። እንዴት ነው ለወለደቻት የተመረጠች? ለእናቷ ምርጥ ልጅ የሆነችበት ምክንያት ምንድነው ብለን ስናጠና እናቷን የእግዚአብሔር አያት ያደረገች ብቸኛዋ ልጅ ድንግል ማርያም ናት። አይታችኋል? እናቷን የማን አያት ያደረገች? የማን አያት? የእግዚአብሔር አያት ያደረገች። ሐና ማርያምን ስትወልድ፣ ማርያም እግዚአብሔር ወልድን ስትወልድ ሐና የማን አያት ሆነች ማለት ነው? የእግዚአብሔር አያት። ሰሎሞን ይህንን አይቶ ነው ለወለደቻት የተመረጠች ናት ያለ። ለወለደቻት ለእናቷ ምርጥ ልጅ ናት። ምክንያቱ ምንድነው? ምርጥነቷ የእግዚአብሔር እናት መሆን የቻለች ስለሆነች የሐና ልጅ እግዚአብሔርን ስለወለደች ሐና በልጇ አማካኝነት የማን አያት መሆን ቻለች? የእግዚአብሔር አያት መሆን ቻለች። ለዚህ ነው ለወለደቻትም ምን ያለች ናት? የተመረጠች ናት የተባለው። ይህንን ያልኳችሁ ክርስቲያኖች ዛሬ ቤተክርስቲያናችን የሐናን ዕረፍት ታከብራለች። ሐና ያረፈችበት ዕለት ነው። መታሰቢያዋ ነው ዛሬ። ሐና ሲባል በመጽሐፍ ቅዱስ በርካታ ሐናዎች እንዳሉ እናውቃለን። ብዙ ሐና ተብለው የተጠሩ፣ ይህች ሐና ግን የእግዚአብሔር አያት የሆነች የድንግል ማርያም እናት የሆነች ብዙ ዓመታት መካን ሆና ከኖረች በኋላ የተባረከች ልጅ የወለደች የዚህን ዓለም የጨለማ መጋረጃ የምትከፍለውን ድንግል ማርያምን የወለደች አስገራሚ የምድራችን እናት ናት ሐና። ሐና ደግሞ ዛሬ ዕረፍቷ ነው። ሐና ያረፈችበት ዕለት ነው። የሐናን አባት ስናጠና 3 ሴቶች ልጆችን ወልዷል። ስንት ልጆችን አልኳችሁ? 3 ልጆችን። አባቷ 3 ሲወልድ ሐና ግን አንዲት ነው የወለደችው። የሐና አባት ማጣት ይባላል። 3 ባለ ታሪክ እናቶችን 3 ቅዱሳት እናቶችን ወልዷል። መጀመሪያ የወለዳት የሰሎሜ እናት ማርያምን ነው። ሰሎሜ ጌታችን ሲሰደድ አብራ የተሰደደችው ከድንግል ማርያም ጋር ጌታችን እያቀፈች እያዘለች የተሰደደችው ሰሎሜ ማለት ነው። የሰሎሜ እናት ደግሞ ማርያም ትባላለች። የማጣት የመጀመሪያ ልጁ ማርያም ትባላለች። ሰሎሜን የወለደች ናት። ሁለተኛ የማጣት ልጅ ሶፊያ ትባላለች። ኤልሳቤጥን የወለደች ናት። ኤልሳቤጥ የሶፊያ ልጅ ናት። ሶስተኛ ልጁ ሐና ናት። ሐና ደግሞ የማን እናት? የማርያም እናት። እኒህ 3ቱ እናቶች ልዩ ልዩ ልጆችን የወለዱ ናቸው። 3ቱም ግን የሚገርማችሁ የወለዱት ሴት ልጅ ነው። ለምሳሌ ማርያም ማንን ወለደች? ሰሎሜን አልኳቸው አይደል? እንደገና ደግሞ ሶፊያ ማንን ወለደች? ኤልሳቤጥን። ከዚያ ሐና ደግሞ ማንን ወለደች? ድንግል ማርያምን። እነኚህ 3ቱ የማጣት ልጆች ናቸው ማለት ነው። የአንድ ቤተሰብ ልጆች ናቸው። ዮሐንስ መጥምቅ ለድንግል ማርያም የምኗ ልጅ ነው? አቤት ያክስቷ ልጅ ነው አይደል? ገብቷቸዋል ማለት ነው። ማርያም ስላችሁ
ብዙ ማርያም ተብለው የተጠሩ ምኖች አሉ እናቶች እንዳሉ ታውቃላችሁ። ታዲያ አሁን ስለነኚህ እናቶች በስፋት ለማሳየት አይደለም እምናየው ስለ ሐናና ስለተሰጣት ቃል ኪዳን ነው። እንግዲህ ሐና ተወለደች። ካደገች በኋላ ታሪኩ እንደሚታወቀው ኢያቄም ለተባለ ሰው በኦሪቱ ስርዓት በሕግ በተከበረ ጋብቻ ተዳረች። ኢያቄምን አግብታ ስትኖር ግን ሐና ልጅ መውለድ አልቻለችም። መካን ሆና ለብዙ ዘመናት የኖረች በጾም በጸሎት እግዚአብሔርን እየጠየቀች የኖረች እናት ናት። ልጅ የላትም። ክርስቲያኖች አግብቶ ልጅ እንዳለ መውለድ ፈተና የለም። ሰዎች አግብተው ልጅ ሲያጡ እጅግ ይጨነቃሉ። አሁን በምድራችን በርካታ እናቶቻችን ልጅ አጥተው ይጨነቃሉ። በመጽሐፍ ቅዱስም መካን ሆነው የኖሩ ነገር ግን ኋላ እግዚአብሔር ድንቅ ልጅ የሰጣቸው እናቶቻችን ብዙዎች ናቸው። በመካንነት ያላችሁ ክርስቲያኖች አንድ ቀን እግዚአብሔር አስገራሚ ልጅ ይሰጣቸዋል። መጻሕፍትን ስንመለከታቸው እንደዚያ ናቸው። ለምሳሌ ብንጠቅስ ሳራ መካን ተብላ የኖረች ናት። ግን ማንን ነው የወለደችው? ይስሐቅን ወልዳለች። ይስሐቅ ማለት ደግሞ የምድራችን ታዛዥ ልጅ ነው። እንደ ይስሐቅ ታዛዥ በምድሪቱ የለም። ደግሞም ታዛዥነቱ በምንድን ነው የሚረጋገጠው? አባቱ ሊሰዋው ሲወስደው አንተን ነው የምሰዋህ ሲለው እሺ በጀ ብሎ የፈቀደ እንዲህ ያለ ልጅት ይገኛል። እንደውም ለአባቱ አንድ ጠንከር ያለ ጥያቄ ጠይቆታል። ወደ ተራራው ወደ መሰዊያው ቦታ አብርሃም ይስሐቅን ይዞ ሲሄድ ይስሐቅ እንዲህ አለ፣ እጸሪይ እንጨቱ ነው ያለው፣ መጥናይ ተሪይ ማረጃው ነው ያለው፣ ነደ እሪይ እሳቱ ነው ያለው፣ አይቴ ሀሎ በጉ የታለ ብሎ ጠየቀ። ማረጃ ተዘጋጅቶ ማብሰያ እሳት ተዘጋጅቶ እንደገና ደግሞ የሚቀጣጠለው እንጨት ተዘጋጅቶ የሚሰራው ነገር የለም፣ የሚሰዋው ነገር የለም። ይህን ሲለው አብርሃም ምን አለው? ልጅ መስዋዕቱ በጉ የት እንዳለ ማን ያውቃል አለው። እግዚአብሔር ያውቃል። እግዚአብሔር ያውቃል አለውና ወደ ተራራው ወጡ። ደረሱ። ከመሰዊያው ቦታ ላይ እንጨቱ ተዘጋጀ፣ ተቀጣጠለ፣ እሳቱ ነደደ፣ ቢላውም ተሳለ። አሁንም ይስሐቅ ደግሞ ጥያቄ ጠየቀ። አባቴ ሁሉ ነገር ተዘጋጅቷል፣ ለመሆኑ በጉ የት አለ አለው። እንዲህ ሲለው አባቱ ምን እንዳታውቃላችሁ? ልጅ አንተም እኔም የምንጎዳበት አይደለም፣ አንተም የምትከብርበት እኔም የእግዚአብሔር ወዳጅነቴን የምቀጥልበት ስለሆነ መስዋዕቱ አንተ ነህ አለው። መስዋዕቱ ማን ነህ አለው? አንተ ነህ። ግን ምን አትልበትም? አትጎዳበትም። አሁን በእኛ ዘመን ቢሆን አንተ ነህ የምትሰዋው ቢባል ምን ይላል ሰው? አባቱ ሊሰዋው ሲቀርብ እጅግርህን ላስር ነው ልሰዋህ ነው ቢለው ሰው ምን ይለሚል ይመስላችኋል? አባቱን ገፍትሮ ጥሎት አይሄድም? ለማምለጥ አይጥርም? ለመሮጥ አይሞክርም ይመስላችኋል? ይስሐቅ ምን እንዳለ የሚገርማችሁ ሁለት ከአይምሮ በላይ የሆኑ ነገሮችን ተናገረ። አባቴ አለው አንዱ፣ እንግዲያስ አንተ ሽማግሌ ነህ፣ እኔ ወጣት ነኝ። እኔ ወጣት ስለሆንኩ ስትሰዋኝ ስንፈራገጥ እጅግር እንዳይቆረጥ መጀመሪያ እጅና እግሬን እሰረኝ አለው። አያችሁ፣ መጀመሪያ ምን የነሰረኝ? እንዴት ያለ ታዛዥ ነው በቃችሁ። መጀመሪያ እጅና እግሬን እሰረኝ አለው። ቀጠለና ሁለተኛ ጥያቄ ምን አለው መሰላችሁ? ወልደኝ ስለሆነ ልጅ ነኝ፣ ካረጀ በኋላ የወለድከኝ ልጅ ስለሆንኩ አይኖቼ ሲፈሩ አይተህ ራርተህ ትተኸኝ ከአምላክ ጋር እንዳትጣላ በግንባሬ ደፍተህ በጋንጆ የሰዋኝ አለው። ምን አይነት ቢደንቅ ልጅ ነው! ከዚያ አብርሃምም ልጁ እንዳለው አደረገ። እጅና እግሩን አሰረው፣ ወአስከቦ በከብዱ በግንባሩ አስተኛው። ከዚያ ሰይፉን ካንገቱ ላይ አስጠግቶ ሊሰዋው ሲል ከኋላው ምን ሰማ? ድምጽ ሰማ። አብርሃም አብርሃም ኢትሶ ለይስሐቅ ወልድከ፣ አብርሃም ልጅ ይስሐቅን አትሰዋው የሚል ድምጽ ሰማ። ዞር ብሎ ሲመለከት ቀንዱ በዕፀ ሳቤቅ የተያዘ ነጭ በግ አየ።
ይስሐቅን ትቶ ማንን ሰዋ? በጉን ሰውቷል ማለት ነው። አሁን ስለ ይስሐቅ ታሪክ ላነሳ ፈልጌ አይደለም። እንድትረዱት የምፈልገው መካን የሆነችው ሳራ የወለደችው ይስሐቅ እንደዚህ ሆኖ የሚታዘዝ ነው እያልኳችሁ ነው። በመካንነት የምትኖሩ እናቶቻችን ከመካንነት በኋላ የሚወለዱ ልጆች የሀገርን ችግር የሚፈቱ እንጂ የሀገር ህመም የማይሆኑ ይሆናሉ። ደግሞም መልካም ልጅ ለመውለድ ቅን መሆን ያስፈልጋል። ሳራ ይስሐቅን እንድትወልድ ያደረጋት ሴቶች መውለድ በማይችሉበት እድሜ ላይ የይስሐቅ እናት መሆን የቻለችው በጣም ደግና ቅን ሴት ስለነበረች ነው አይደል? ከደግነቷ ብዛት የተነሳ ስላሴ ተወልጃለሽ ብሎ አብስረዋት የወለደች የምድራችን ሴት ሳራ እኮ ናት። ከቤቷ እግዚአብሔር የተስተናገደላት ሴት፣ ከቤቷ ስላሴ የገቡላት ሴት ናት ሳራ። ግን ያ ቅንነቷ ነው፣ ያ ደግነቷ ነው፣ ለተራቡት ማብላቷ፣ ለተጠሙት ማጠጣቷ፣ እንግዳ መቀበሏ ነው። ይሄ ነው እንደዚህ ያደረገ። እነኚህ ውጤቶች ተደምረው ይስሐቅን ሰጧት። ስላሴን አይን ባይን እንድታይ ያደረጓት። በእርጅኗ ወራት የልጅ እናት ሆነች። የወለደችው ልጇ ደግሞ እስከ ዛሬ ድረስ የትእዛዝ ምልክት ሆኖ እንሰብከዋለን። የትእዛዝ ምልክት የኛ ልጆች የምን ምልክቶች ናቸው? የነገር ጫሪ ምልክቶች ናቸው? የሱስ ምልክቶች ናቸው? ወይስ የምን ምልክቶች ናቸው? የሐና ማህፀን እመቤታችን ወልዶ የድነት ምልክት የሆነች ድንግል ማርያምን አሳይቶናል አይደል? የሳራ ማህፀን ይስሐቅን ወልዶ የትእዛዝ ምልክት ሆኗል። የሔዋን ማህፀን ግን ሞትንና ሕይወትን የወለደ ማህፀን፣ ገዳይና ተገዳይን የወለደ ቃየልና አቤል ከሔዋን ማህፀን የወጡ ናቸው። አሁንም ከአንዲት እናት ሆድ ውስጥ የሚወጡ እርስ በርሳቸው የሚገፋፉ የሚገዳደሉ ብዙዎች ናቸው። ከኛ ማህፀን የሚወጡ ልጆች እንዴት ይሆኑ? መውለድ ብቻ አይደለም እንዴት ይሆን የሚኖሩት ብሎ ማሰብ ያስፈልጋል። ወደ ነገር ለመልሳችሁ መካን ሆነው የኖሩ እናቶቻችን የወለዷቸው ልጆች የሀገር ችግር የሚፈቱ ናቸው አልኳችሁ። ሌላ መጥቀስላችሁ ራሔል መካን ሆና የኖረች ናት። ያዕቆብን አግብታ ነበር። ነገር ግን መካን ሆና በሐዘን ከኖረች በኋላ እጅግ ኃጢአትን የሚጸየፍ የጽድቅ ምልክት የሆነ ልጅ ማንን ወልዳለች? ዮሴፍን አይደለም እነኔት ዮሴፍን ወልዳለች። የጽድቅ ምልክት ነው ዮሴፍ። በእውነት በእግዚአብሔር ፊት እንዴት ኃጢአት እሰራለሁ ያለ የጽድቅ ምልክት ታዛዥ የሆነ እግዚአብሔርን የሚወድ እግዚአብሔር ያልተለየው ልጅ ዮሴፍን ወልዳለች። እግዚአብሔር ከዮሴፍ ጋር አለ ነው የሚል መጽሐፍ ቅዱስ አይደል? እስር ቤት ሲገባ ሲሰደድ አብሮት ነው እግዚአብሔር የተሰደደው የታሰረው ሁሉ። ዘምስ ላይ ዮሴፍ ተሰይጣለ። ወንድሞቹ ሲሸጡት ከዮሴፍ ጋር አብሮ እግዚአብሔር ተሽጧል። በግፍ ሲታሰር እስር ቤት እግዚአብሔር አብሮ ከዮሴፍ ጋር ነበር። ግን እንደዚህ የሆነው ከመካንነት በኋላ ራሔል የወለደችው ልጅ ነው። ክርስቲያኖች አይዟችሁ፣ መካን ብትሆኑም ከፈተና በኋላ ድል አለ። መካን ብትሆኑም ከመካንነት በኋላ ልጅ አለ። ይህም ብቻ አይደለም። የሳሙኤል እናት ሐናንስ ረስታችኋት ነው? ሐና ሳሙኤል መካን ሆና የኖረች በቤተ መቅደሱ እንባዋን ስታፈስ የኖረች ናት። እያለቀሰች እያነባች የኖረች ከካህናቱ ቀድማ ጨለማውን ሳትፈራ አራዊቱን ሳትፈራ ቤተ መቅደሱ ፊት ለፊት እየሄደች ስትጸልይ ስታለቅስ የነበረች እናት ናት ሐና የሳሙኤል እናት። ልቅሷ ደግሞ ምክንያቱ መካንነት ነው። በስውር የምታለቅሱ እናቶች ብዙ ናቸው። ስራ በማጣት የምታለቅሱ እህቶቼ፣ ወንድሞቼ እንባችሁን እግዚአብሔር ያብሳል። አይዟችሁ። በግፍ ከስራ የተፈናቀላችሁ፣ በግፍ ችግር የደረሰባችሁ ሰዎች አይዟችሁ። የሐናን እንባ ያበሰ እግዚአብሔር እንባችሁን ያብሳል። ግን ለሱ እንንገረው። ሐና ከካህናቱ ቀድማ፣ መቼም ከቤተ መቅደስ ቀድሞ የሚገኝ ካህን ነው አይደል? ከነሱ ቀድማ ለጸሎት ቤተ መቅደሱ ፊት ለፊት ትቆም የነበረች ሴት ናት። እያለቀሰች እግዚአብሔርን ትጠይቀዋለች፣ ትለምነዋለች። ይህች ሴት በጨለማው የምትመጣ ሰክራለች እስክትባል ድረስ ደርሳ። መቼም ሴት በጨለማ ትፈራለች አይደል? ጨለማውን አልፈራችም። ችግሯን ይዛ ወደ እግዚአብሔር ትሄድ ነበር። በመጨረሻ ግን እግዚአብሔር እንባዋን አበሰ፣ ችግሯን ሰማ፣ ጸሎቷን ሰማ፣ ልቅሶዋን ተቀበለና ማንን ወለደች? ሳሙኤልን ወልዳለች። አያችሁ፣ ከመካንነት በኋላ የተወለዱ ልጆች
ሳሙኤል ደግሞ እየቀባ ነገስታትን የሚያነግስ ልጅ ነው። ለእግዚአብሔር አቤት ወዴት የሚል ልጅ እየቀባ ነገስታትን የሚያነግስ እነ ዳዊትን ያነገሰ ሌሎችንም ነገስታትን የማንገስ ጸጋ የተሰጠ የሳሙኤል ቀርነቅብ ተብላለች አይደል ድንግል ማርያም? አዎ የማንገስ ስልጣን የቆመለት ታላቅ ነብይ ነው ሳሙኤል። ሳሙኤልን የሚያክል ልጅ ወለደች። እግዚአብሔር በህልም የሚያነጋግረው እግዚአብሔር በህልም የሚጠራው ልጅ ለእግዚአብሔር የሚላላክ ልጅ ነው የወለደችው ሐና። ግን ምኑና ከኖረች በኋላ መካኑና ከኖረች በኋላ ይህም ብቻ አይደለም። ኤልሳቤጥን ረሳናት እንዴ? ኤልሳቤጥ አይታችኋል? አሁን አንስቻታለሁ። ኤልሳቤጥ ብዙ አልቅሳለች። የካህን ሚስቱና የተፈተነች ናት ልጅ በማጣቷ። አንዳንዴ እኮ ልጅ ማጣት ብቻ አይደለም የማህበረሰቡ ህይወት እኮ ራሱ ሊናችሁን ይጎዳቸዋል። እናንተ አውቃችሁ የተዋችሁት ይመስል ሰው እኮ በአሽሙር ከባድ ነገር ይላቸዋል። በተለይ ዘመኑ ደግሞ ከባድ ነው አይደለ? ሰው መውለድ ያልፈለገ የሚመስለው ሰው አለ አይደል? ታዲያ መካን ሲሆኑ ብዙ ጣጣ ይገጥማቸዋል። እየተጠቀሙ ነው ሊባሉ ይችላሉ። ሳይሆን ወይም ደግሞ ለብቻቸው መብላት ለምደው ሆዳሞች ይባላሉ። እንደዛ አይደለም። እንደዚህ የገጠማችሁ ወንድሞች፣ እናቶች፣ እህቶች፣ አባቶች አይዟችሁ። ከመካንነት በኋላ የሚወለዱ ልጆች ችግር ፈች ናቸው። ባለ ታሪክ ባለ ድል ነው የሚሆኑት። አላያችሁትም? የሐና ፍሬ ሳሙኤል ነገስታትን የሚቀባ ሲሆን አላያችሁትም? የኤልሳቤጥ ልጅ ዮሐንስ አምላኩን ለማጥመቅ የተመረጠ ልጅ ሲሆን አሁን ኤልሳቤጥ መካኑና ስታለቅስ ነበር እንጂ እቺ በረከት ያጣች እጢተ በረከት እያሉ ሲረግሟት፣ ሲሰድቧት፣ ሲንቋት፣ ሲያንቋሽሿት ኖረች እንጂ መቼ አምላክን ለማጥመቅ የተመረጠ ልጅ ወልዳለሁ ብላ አሰበች? እግዚአብሔር ቸር እኮ ነው። የሚሰጣችሁን ጸጋ አታውቁትም። ባላሰባችሁበት መንገድ እግዚአብሔር ይባርካችኋል። አሁንም ሁላችንም እግዚአብሔር ይባርከን በእውነት ማለት ነው። በልጅ ይባርካችኋል። ስራ ያጣችሁ የምታገኙት ስራ እንደሚለውጣችሁ ነው የሚሆነው። የእውነት ነው የምላችሁ። ንግዱ እየከሰረባችሁ የተቸገራችሁ አንድ ቀን በሩ ሲከፈት የአንኳኩ ብቻ እንጂ የማያልቅ ጸጋ የማያልቅ በረከት እግዚአብሔር ያሸክማችኋል። ችግሩኛ እናንኳኳ፣ ከማንኳኳት አናቋርጥ። ያ ማለት በጸሎት እንድትጋ ቅጥፈት፣ ውሸት፣ ተንኮል የሌለበትን ስራ እንስራ እንጂ እግዚአብሔር ሲለውጠን አይታወቅም እኮ። ያጡት ያገኛሉ። አላቸው የተባሉት የሚያጡበት ቀን ይመጣል። የላቸውም የተባሉት አላቸው የሚባሉበት ጊዜ ይመጣል። ባለስልጣናቱ የማይኖሩበት ጊዜ አለ። ድሃዎቹ ባለጸጋ የሚሆኑበት ጊዜ አለ። ያላቸው የሌላቸው የሚሆኑበት ጊዜ አለ። የሌላቸው ደግሞ ያላቸው የሚባሉበት ጊዜ አለ። አይታችኋል? ብዙ የወለደም እኮ የወለዱት ሁሉ ልጆቻቸው ለበረከት ካልሆኑ ከባድ እኮ ነው። ልጅ በማጣታችሁ ብቻ እንዳታዝኑ። ሰው ማዘን ያለበት እግዚአብሔርን ካጣ ብቻ ነው። ሰው እግዚአብሔርን ካጣ ያኔ ማልቀስ አለበት። እግዚአብሔርን ካጣ ሁሉን አጥቷል ማለት ነው እንጂ ሌላው ሁሉ እግዚአብሔር የሚሰጠን ነው። ሰጪውን እንዳናጣ እንጠንቀቅ። ኢዮብ እግዚአብሔር ሰጠ እግዚአብሔር ነሳ አይደል ያለ? የተሰጡትን ልጆቹንም ሀብቱንም በሙሉ አጣ። ግን ኢዮብ ሰጪውን ያዘ። ሰጪውን ከያዝ የምንቀበለው ነገር አናጣም። ሰጪውን እንዳናጣ ነው መጠንቀቅ ያለብን። ሁሉን የሚሰጠውን፣ እድሜ የሚሰጠውን፣ ሀብት የሚሰጠውን፣ ጸጋ የሚሰጠውን፣ ልጅ የሚሰጠውን፣ በረከት የሚሰጠውን፣ ህይወት ጤና የሚሰጠውን እግዚአብሔርን እንዳናጣ ብቻ እንጠንቀቅ። ሌላውን ብናጣ እናገኘዋለን አይደለም? እግዚአብሔርን ማጣት ግን ከባድ ነው። ኤልሳቤጥ ልጅ ነው እንጂ ያጣችሁ እግዚአብሔርን አላጣችሁ ነበር። እንደውም ሁለቱም በእግዚአብሔር ፊት ጻድቃን ነበሩ አይደል የሚላቸው መጽሐፍ ቅዱስ። ኤልሳቤጥንና ባሏን ዘካርያስን በእግዚአብሔር ፊት በጽድቅ ይኖሩ የነበሩ፣ በእግዚአብሔር ፊት ጻድቃን ሆነው ይኖሩ የነበሩ ናቸው። እግዚአብሔርን የሚፈሩ የሚያከብሩ። ኋላ ግን ሰጪው እግዚአብሔር ልጅ ሰጣቸው። የሰጣቸው ልጅም ዮሐንስ ነው። አይታችኋል? ልክ እንደዚህ ነው። ወደ ነገር መልሳችሁ እነኝን ያነሷቸው ለምሳሌ ነው። ሐና እመ ማርያም መካን ሆና የኖረች ናት። ልጅ በማጣት ስትጨነቅ የኖረች፣ የቅርብ ሰዎቿ ሁሉ የፈተኗት፣ ጉረቤቶቿ የፈተኗት። በቅርብ ሰው እንደመፈተን ከባድ ነገር የለም ክርስቲያኖች። የቀረባችሁት ሲርቃችሁ፣ ያቀረባችሁት ሲከዳችሁ፣ በቅርብ እንደመፈተን ከባድ ነገር የለም። ብዙ ጊዜ
የሩቁን እንጠብቀዋለን። የቅርብ ሰው ስናምነው ግን ሲከዳን ከባድ ነው። የገንዛ ጉረቤቶቿ ሳይቀር ሐናን ያቆስሏት ነበር፣ በነገር ይወጓት ነበር። እንደ ድንጋይ የደረቅሽ ክፋትሽ ነው እያሉ ይወቅሷት ነበር። ሐና እያለቀሰች እያነባች የኖረች እናት ናት። የሚገርመው ወደ ቤተ እግዚአብሔር ሄዳ እንኳን ፈተናው አልተዋትም ነበር። ልጅ ማጣቷ ሌላ ጉዳይ ሆኖ በብሉይ ደግሞ አንድ ሕግ ነበር። ምን አይነት ሕግ መሰላችሁ? ያልወለዱ ሴቶች ከቤተ መቅደሱ በረከት አይካፈሉም ነበር። እንደገና ደግሞ መባዘው ሲሄዱ መባቸውን አይቀበሏቸውም ነበር። ሐና ወደ እግዚአብሔር ቤት ስትሄድ እንደ ማንኛውም እናቶች እንደ ሁሉም እናቶች መባ ይዛ ወደ ቤተ እግዚአብሔር ትሄድ ነበር። ወደ ቤተ እግዚአብሔር መባዛ ስትሄድ የቤተ መቅደሱ አገልጋዮች አንቺ መካን የሆንሽው እግዚአብሔር ኃጢአተኛ ስለሆንሽ ነው ያመከነሽ፣ ስለዚህ ያንቺን መባ አንቀበልም እያሉ ይከለክሏታል። እጣኑን ጧፉን ቋጥራ ስትሄድ አንቀበልሽም ይሏታል። የማይቀበሉበት ምክንያት ያልወለድሽው ኃጢአተኛ ስለሆንሽ ነው ብለው ማለት ነው። ወይቱ የከፍ መባ ኦሙ ለመካናት ይላል። የመካኖቹን መባ አልቀበልም ተብሎ ስለተጻፈ ያንን ቃል በመጥቀስ አንቀበልም ይሏቸዋል። አሁን እናንተ አስራቱን አመጣችሁ የእናንተ አስራት የኃጢአት አስራት ነው አንቀበልም ቢሏችሁ ምን ይሰማችኋል? ልጅ ማጣቷ ሌላ ፈተና ነው። እንደገና ደግሞ መባ ወስዳ አንቀበልሽም ሲሏት ሌላ ፈተና ነው። ደግሞ ከቤተ መቅደሱ ተረፈ መስዋዕት ይሰጣል፣ ጸበል ዝክር ይሰጣል። አሁን እኛ ቤተ ከቅዳሴ በኋላ ጸበል እንቀበል የለ? ልክ እንደ ጸበል የሚሰጠውን የመቅደሱን በረከት ተሰልፋ ልትቀበል ስትል ከሷ ሲደርስ ሐናን ይከለክሏታል። አይሄ ለወለዱ እናቶች ብቻ ነው የሚሰጥ እያሉ ይከለክሏታል። በዚህ ያለቀሰች እየተጎዳች የኖረች ናት ሐና። የወሰደችውን አይቀበሏትም፣ የሚሰጠውን ይከለክሏታል። በዚያ ላይ ልጅ የላትም፣ ግን እግዚአብሔርን ሁሉ ጊዜ ያለቀሰች በእንባ ትጠይቀዋለች። ደግሞም ወፎችን ስታይ አርጋቦችን ስታይ ልጅ አላቸው፣ ከልጆቻቸው ጋር ይጫወታሉ። እርሷ ልጅ የላትም፣ እድሜዋም እየገፋ መጣ። እጽዋትን ስታይ አብበዋል፣ አፍርተዋል። እኔ ከሕፃንሽ ነው ከዛፎች ፍሬ ያነስኩ ነኝ ወይ ለኔ ፍሬ የማይሰጠኝ እግዚአብሔር እያለች ታዝን ታለቅስ ነበር። ከእንስሳት ከአራዊት ከአዕዋፋት ያነስኩ ነኝ ወይ ለእንስሳት ለአራዊት ለአዕዋፋት ልጅ እየሰጠ እኔ ልጅ ነሳኝ ብላ ሐና ምር እያለች ታለቅስ ነበር። በመጨረሻ ግን የሐና የጸሎቷ ውጤት ማንን ሰጣት? ማንን ሰጣት? አይታቸዋል። ከመካንነት በኋላ የሚወለዱ ልጆች አልኳቸው የዓለምን ችግር የሚፈቱ ናቸው። አሁን እመቤታችን የዓለምን ችግር ፈች ናት አይደለ? የዓለም ችግር 5500 ዘመን ጨለማ የነበረው ዓለም አዎ ብርሃን እንዲያገኝ ክርስቶስን የወለደች ምክንያተ ድኅን የምንላት ማንስ እንደሷ ይነጻጸራል? እንዲሁም አንድ አረፍተ ነገር ልናገርና ከእመቤታችን ሐሳብ ልውጣ። ምእመናን በሰማይ ያሉ ሁሉም መላእክት በምድር ያሉ ሁሉም የሰው ልጆች የሁለቱም ፍጥረታት ክብር ተደምሮ የእመቤታችን ክብር አያክልም። ክብሯ ከመላእክትም ከሰው ልጆችም ሁሉ የበለጠ ነው። የአቢ ክብራ ለማርያም አዎ እምኩሎሙ ቅዱሳን ከሰማይ መላእክት ከምድር ፍጥረታት ክብር ሁሉ የእመቤታችን ክብር ይበልጣል። በትሪሊዮን የሚቆጠሩ መላእክት ተቆጥረው የማያልቁም ናቸው። በቢሊዮን የሚቆጠሩ ከአዳም ጀምሮ እስከ ምጽአት ድረስ የሚፈጠሩ ፍጥረታት ሰዎች ሁሉ የሁሉም ክብር ተደምሮ የማንን ክብር አያክልም? የእመቤታችን የክብሯን ሩብ እንኳን አያክልም። ክብር ለድንግል ማርያም ይሁን። እርሷን የሚያክል ክብር ከፍጥረታት ዘንድ የለም። ታዲያ ክርስቲያኖች ይሄ ደግሞ ምክንያቱ ምንድነው? ሰማይን የፈጠረ በሰማይ የሚኖሩ መላእክትን የፈጠረ ምድርን የፈጠረ በምድር የሚኖሩ ፍጥረታትን የፈጠረ ወይም አሐዜ ዓለማት የሆነው እግዚአብሔርን ወልዳ ልጅ ብላ በእጇ ስለያዘችው ከፍጥረታት ሁሉ ምን ትላለች? ትበልጣለች። እግዚአብሔር ዓለምን በእጁ ይዟል። ድንግል ማርያም ደግሞ ማንን በእጁ ያዘች? ማንን አቀፈችው? እግዚአብሔር ዓለምን በእጁ ይዞታል። ድንግል ማርያም ዓለምን በእጁ ያዘውን አምላክን በምኑ ያዘችው? በሆዷ ያዘችው። ጾሮቶ በከርሳ ኢኮኖሚ ነው፣ በሆዷ ያዘችው። ታዲያ በምን እንገልጻታለን? ምን ሳቅም አለን እርሷን ለመግለጽ? ምን አንደበት ኑሮን ነው የእርሷን ክብር መናገር? እነ ቅዱስ ሚካኤል እንኳን ተናግረው ክብሯን አይዘልቁትም። የሰማይ መላእክት ረቂቃኑ እንኳን ስለ እርሷ ክብር ተናግረው አይዘልቁትም። ክብሯን ቢጽፉ አይጨርሱትም። እኛ ግን ስሟን እየጠራን ብቻ በምልጇ እንማጸናለን። ምልጃ በረከቷ አይለየን። ሐና መካን ከሆነች በኋላ የወለደቻት ድንግል ማርያም ነው። ለዚህ ነው
ለእናቷ አንዲት ናት፣ ለወለደችም የተመረጠች ናት ይላል። ሐና እመቤታችን ከወለደች በኋላ በጣም የሚገርማችሁ ስትወልዳት ተሰዳ ነው አይደል የወለደቻት። ያ ታሪኩ ሌላ ነው። ግን ከመውለዷ በፊት ልጅ አጣች እያሉ ሲፈትኗት የነበሩ በጸነሰች ጊዜ ደግሞ የልጇን ታምራት በሆድ ውስጥ ድንግል ሳለች ያደረገችውን ታምራት አይተው ሐናን አራሲቱን ልበላችሁ በሰፈሯ እንዳትወልድ በአካባቢዋ በቀይዋ እንዳትወልድ አሳደዋታል አይደል? ዓለም እንደዚህ ናት። ሲኖራችሁ ትከተላቸዋለች፣ ስታጡ ደግሞ ታሳድዳቸዋለች። ሐና መካን ሳለች ይዘብቱባታል፣ ስትጸንስ ደግሞ ኑ እንግደላት ብለው ተነሱባት። እንዴት ያለች ዓለም ናት የምንኖርባት ባካችሁ! ደካሞችን የምታደክም ለጊዜ የምታደላናት ይቻላል። ግን አይዟችሁ፣ ቀን የጨለመባችሁ፣ ሰው ያጣችሁ፣ ዘመድ የሌላችሁ፣ ጊዜ የከፋባችሁ ሰዎች ይሄ ይለወጣል። የማይለወጥ ነገር የለም። ዛሬ ያልፋል፣ ነገ ሌላ ቀን ነው። እንደ ዛሬ ደመና ከሆነ እንደ ነገ ፀሐይ እኮ ነው አይደል? ዛሬ ደምኖ ነገ ፀሐይ አለ። ዛሬ ጨልሞ አድሮ ጠዋት ይነጋል። ዛሬ መሽቶ ነገ ብርሃን አለ። እንደ መሻ አይቀርም፣ እንደ ጨለማ አይቀርም፣ ፀሐይ ትወጣለች። በፈተና ውስጥ እንደኖርን አንቀርም። ቆሮንቶስ ላይ ስናይ እኮ ፈታኙ ዲያብሎስ ነበር አይደል? ከቆሮንቶስ በኋላ ግን ፈታኙ ድል ተነስቶ ተመልክተናል። ስለዚህ ዓለም ለኛ እንደ ቆሮንቶስ ብትፈትነን፣ ቆሮንቶሳዊ ፈተና ቢበዛብን ከቆሮንቶስ በኋላ ያለውን ድል ማሰብ ያስፈልጋል። እንደ ዕለተ ዓርብ መከራ ብታበዛብን እንደ ትንሣኤ እንደ ዕለተ እሑድ መነሳትን ማሰብ ያስፈልጋል። የወደቀ እኮ እንደወደቀ አይቀርም፣ አንድ ቀን ይነሳል አይደል? ወድቆ አይቀርም፣ ይነሳል። ድንጋይ እንኳን ተንከባሎ ለቤት መስሪያ ይሆናል። ረጅም ዓመት ተቀምጦ የነበረው ድንጋይ ተንከባሎ ቤት ሲሰራበት አላያችሁ? በውድ ብር ሲሸጥ አልተመለከታችሁ? አይዟችሁ፣ ረጅም ዘመን እንደ ድንጋይ የከበዳችሁ ፈተና ሊኖር ይችላል። ያ ግን ያልፋል። ማያልፍ የለም፣ ማይጠፋ ነገር የለም። የነደደው እሳት ይጠፋል፣ የጠፋው ደግሞ ምን ይሆናል? ይነዳል። ቤታችሁ ውስጥ ማታ እሳቱን አጥፍታችሁታል፣ ጧት ታበሩታላችሁ። ማታ የጠፋው ጧት ይበራል። እንደ በራ አይቀርም፣ ደግሞ ይጠፋል። የበራልን የመሰላቸው አንድ ቀን ይጨልምባቸዋል። ጨልሞብኛል ብለው የሚያዝኑት እንደሚበራላቸው ማሰብ ያስፈልጋል። ህይወት እንደዚህ ናት ክርስቲያኖች። የቆመ ይወድቃል፣ የወደቀ ደግሞ ይነሳል አይደለ? ያበበ አበባው ይረግፋል። አበባ አርግፎ እንደገና በሌላ ዘመን አበባ ያፈራል እኮ። አበባ ያብባል እንደገና። ስለዚህ ክርስቲያኖች ምናልባት ፈተናችሁ ብዙ ሊሆን ይችላል። ምናልባት ብዙ ችግር ገጥሟችሁ ሊሆን ይችላል። በልዩ ልዩ ሁኔታዎች በልዩ ልዩ ጉዳዮች ገጥሟችሁ ሊሆን ይችላል። ግን ሐናን የገጠማት ችግር አለፈ እኮ አይደለ? ሐና የሳሙኤል እናት የገጠማት ችግር አለፈ እኮ። ሳራን የገጠማት የመካንነት ችግር አለፈ እኮ። አሁን ቅድም የጠቃቀስኩላችሁ እናቶቻችን አሁን መካኖች ናቸው። መካን ሳራ ዛሬ መካናት እንዴ? የማን እናት ናት? ወልዳለች፣ የይስሐቅ እናት ናት። ራሔል ዛሬ መካናት እንዴ? የዮሴፍ እናት ናት አይደለችም? ሐና ዛሬ መካን አይደለችም፣ የሳሙኤል እናት ናት። ሐና ዛሬ መካን አይደለችም፣ የእመቤታችን እናት ናት። ኤልሳቤጥ ዛሬ መካን አይደለችም፣ የማን እናት ናት? የእመቤታችን እናት ናት። አንቺ እህቴ ዛሬ ድሃ ብትሆኝ ነገ ድሃ አትሆኝም። አንተ ወንድሜ ዛሬ ድሃ ልትሆን ትችላለህ፣ ነገ ግን ባለ ሀብት ነህ። አንተ ወንድሜ ዛሬ በኃጢአት ወድቀህ ልትኖር ትችላለህ፣ ነገ ግን ትነሳለህ። አንተ ወንድሜ ዛሬ በፈተና ተከበህ ሊሆን ይችላል፣ ነገ ግን ፈተናው ያልፋል። አንቺ እህቴ ዛሬ ስቃይ ላይ ልትሆን ትችላለሽ፣ ነገ ግን ያ የስቃዩ ጊዜ አልፎ የስቃይ ሌሊቶች አልፈው የደስታ ሌሊቶች ይመጣሉ። እነኛን ማሰብ ያስፈልጋል። ያየናቸው የማይኖሩበት ጊዜ አለ። ያልታዩት ትውልዶች ገና ይመጣሉ እኮ። እኛ አልፈን ሌላ ትውልድ እንደሚመጣ ከተረዳን፣ ፈታኙ እስከ ፈተናው የሚያልፍ መሆኑን ካወቅን፣ የተፈተናቸው ፈተናዎች ያልፋሉ። እኛ ተፈታኞችም አልፈን ሌላ አዲስ ትውልድ እንደሚመጣ ማሰብ ያስፈልጋል። እንደዚያ ከሆነ በጊዜያዊ ነገሮች አንደናገጥም፣ እንደገናም ሰጫችን አናጣውም። እግዚአብሔርን ብቻ እንዳናጣ። እግዚአብሔርን የያዘ ትውልድ ቢያነክስም ይነሳል። እግዚአብሔርን የያዘ ትውልድ ቢጨልምበትም ይበራለታል። እግዚአብሔርን የያዘ ትውልድ ቢመሽበትም ቀን ላይ ይደርሳል። እግዚአብሔርን የያዘ ትውልድ ቢደኸይም መበልጸጉ አይቀርም፣ ሀብታም መሆኑ አይቀርም።
ሀብት ስላችሁ የሥጋ ብቻ እንዳይመስላችሁ። መንፈሳዊ ሀብት ዋናው ነው። የሥጋ ሀብትማ በሞት ይገደባል፣ በጊዜ ያልፋል። የሰራናቸው ሀብቶች የገነባናቸው ሕንጻዎች ሁሉ የሚፈርሱበት ዘመን ሊመጣ ይችላል። የማይፈርስ መንፈሳዊ ሀብት ያን ሀብት ልንይዝ ይገባል። ይህንን እላቸዋለሁ። ወደ ነገር መልሳችሁ ታዲያ ሐና ዛሬ እረፍቷ ነው። ዛሬ ያረፈችበት ዕለት ነው። የሐና እረፍቷ እመቤታችን ከወለደች ከ8 ዓመት በኋላ ነው። እመቤታችን በወለደች በ8ኛ ዓመቷ ሐና አርፋለች። ያኔ እመቤታችን የት ነበረች? የት ነበረች? ቤተ መቅደስ ውስጥ ነበረች። እንደዚያ ነው አይደል መምህራን? ሐና ያረፈችው በወለደች በስንት ዓመቷ ነው? በ8 ዓመቷ። ልጇን እንኳን በደንብ አላሳደገቻትም። ልጇ 3 ዓመት ነው ከሷ ጋር የኖረችው። 3 ዓመት ብቻ ከሷ ጋር ኖረች። ግን ቤተ መቅደሱና መላእክት ነው እመቤታችን ያሳደጓት አይደል? ሰማያዊ መና ሰማያዊ መጠጥ እያመጡ አሳድገዋታል። ሐና ዛሬ ታዲያ አርፋ ቤተ ክርስቲያን ታከብራታለች። ሐና ባረፈች በስንት ዓመቱ ነው ክርስቶስ የተወለደ? በስንት ዓመቱ? በ7 በ6 8 እና 7 ዘመዴ ኤልሳቤጥ ሴት ነው ያለች ይላለች። ያኔ እነሱም ያሉ ሙተዋል እኮ ኤልሳቤጥም ሙታ ነበር። ግን ከባድ ነው። ተሰዳ ነበር እመቤታችን። ያን ወደዚያ አልገባም አልፏል ሰሞኑ። ብቻ ምን ልላችሁ ነው ክርስቲያኖች? ኤልሳቤጥ ዛሬ ማለት ሐና ዛሬ እረፍቷን ቤተ ክርስቲያን ታስብላታለች። የሞቱ እናቶቻችን ቅዱሳንን ቤተ ክርስቲያን ታስባለች። ታዲያ ስታስባቸው ቅዱሳንን 6 ነገሮች ሰይማ ነው። እነኚህን በመሰረታዊነት እንድትዙ ጠይቃቸዋለሁ። ስንት ነገሮችን ሰይማ? 6። ዛሬ ሐና እረፍቷ ነው አልኳችሁ። ግን የጻድቅ ሞት እስከ ዘላለም ድረስ ይታሰባል አይደል? ዝክረ ጻድቅ ለዓለም ይሄሉ፣ የጻድቅ መታሰቢያ ለዘላለም ነው ይላል። ጻድቃን እስከ ምጽአት ድረስ ይታሰባሉ። የሚታሰቡበትን ደግሞ ቤተ ክርስቲያን 6 ነገሮች ሰይማላቸዋለች። ስንት ነገሮች? 6። እነኝን ያዙ። አንደኛ ምን ሰይማላቸዋለች? የሚታሰቡበት ቀን ሰይማላቸዋለች። ዛሬ አሁን ወር በገባ በ11 ማን ይታሰባል? አንድ ቅዱስ ያሬድ፣ ሁለተኛ ቅድስት ሐና አይደል? ሌሎችም ቅዱሳን አሉ። የሚታሰቡበት ቀን ሰይማላቸዋለች ለቅዱሳን። ለመላእክትም ቀን ሰይማለች። የሚታሰቡበት ቀን ነው። በኢትዮጵያ አቆጣጠር ከ1 እስከ 30 የሚታሰቡ ቅዱሳን ሰዎች ቅዱሳን መላእክት አሉ አይደል? ቀን ተሰይሞላቸዋል። የሚገርማችሁ ሳይንቲፊክ ኒየም ተብሎ የሳይንስ ስም የተሰጣቸው ስያሜዎች ጥናት ስታጠኑ አጠቃላይ የተወሰደው ከቤተ ክርስቲያን ነው። እስቲ ለምሳሌ ልግለጽላችሁ። ዓለም አሁን የህመም ቀን ያከብራል አይደል? የኤችአይቪ ቀን ዓለም ያከብራል ያከብራል። ምን ቀን ሰይሞለት አይደል? ሰይሞለታል አልሰይሞለት? እንደው መብራት እያበራ ቲሸርት አሳትሞ ይህች ዓለም እኮ በጣም የምትገርም ናት። ለበሽታው መብራት እያበራች ቲሸርት አሳትማ መታሰቢያ እያደረገች ቅዱሳን በሽታ የሚፈውሱ ቅዱሳንን ስናስብ ትቃወመናለች። አሁን በሽታው ማክበር ይሻላል በሽታ የሚፈውሱ ቅዱሳንን በደንብ ማስተዋል ያስፈልጋል። ሌላው ቀርቶ የአህያ ቀንም እኮ እየተከበረ ነው አይደል? ዶንጊስ ዴይ ተብሎ እየተከበረ አይደል? የአህያ ቀን፣ ወተር ዴይ፣ የውሃ ቀን እየተከበረ ነው። ብቻ ብዙ ነገሮች እየተከበሩ አሉ። ቀን ተሰጥቷቸው የእጽዋት ቀን አለ፣ የዶክተሮች ቀን የምን እየተባለ ብዙ ነገር አለ። ታውቁታላችሁ። በየቀኑ በዓለም አቀፍ ዙሪያ ስያሜ የተሰጣቸው የሚከበሩ ነገሮች አሉ። ይህ ግን የተወሰደው ከማን የተወሰደው እያልኳችሁ ነው። ስያሜ መስጠት ከማን የተወሰደው? ከቤተ ክርስቲያን። አዎ ቅዱሳን የሚከበሩበትን ቀን ሰይማለች። ሁልጊዜም ህዳር 11 የቅድስት ሐና እረፍቷ ነው ብላለች። በየወሩ ደግሞ መታሰቢያዋ ነው። ስለዚህ አንዱ ቅዱሳን ከሚታሰቡበት ቀን መካከል የመጀመሪያው ምንድነው አልኳችሁ? ምን ተሰይሞላቸዋል? መታሰቢያ ቀን። መልካም። አንድ ይሄ ነው ቀናቸው ራሱ። አንድ የተጸነሱበት፣ 2 የተወለዱበት፣ 3 ቃል ኪዳን የተሰጡበት፣ 4 ያረፉበት፣ 5 እንደገና ደግሞ አጽመ ፍልሰት የተደረገበት ቀን ለቅዱሳን አባቶቻችን እናቶቻችን ስያሜ ሰይማ ቀኑን ልታከብር ትችላለች። ዛሬ የተወለዱበት ነው ትላለች አይደል? ዛሬ ደግሞ ያረፉበት ነው፣ ዛሬ ደግሞ ቃል ኪዳን የተቀበሉበት ቀን ነው፣ ዛሬ የተጸነሱበት ቀን ነው ብላ ታከብራቸዋለች። ይሄ አንዱ ነው።
ሁለተኛ የሚገርማችሁ ቤተክርስቲያናችን የምታከብራቸው ስራቸው የሚገለጽበት መጽሐፍ ትሰይምላቸዋለች። ምን ትሰይምላቸዋለች? መጽሐፍ። የመጀመሪያው ምን ሰየመችላቸው? ቀን መጽሐፍ ትሰይምላቸዋለች። መላእክት ከሆኑ ድርሳን ብላ አይደለ? ድርሳነ ሚካኤል፣ ድርሳነ ገብርኤል እንደዛ አይደለም ሊቃውንቱ። ሰዎች ከሆኑ ደግሞ ምን ብላ? ገድል አይደለ? ታምር ለሁሉ ነው። ዛሬ አሁን ገድለ ሐና አለ እኮ አይደለ? ያና ገድል የኢያቄም ገድል። መልክ ብላ ለሁሉም ትሰይማለች። ከራስ ጸጉራቸው እስከ እግር ጥፍራቸው የተቀበሉትን መከራ የዘረዘረች፣ ቅዱሳን መላእክት ደግሞ ከራስ ጸጉራችን እስከ እግር ጥፍራችን የረዱንን የእርዳታ አይነቶች ከነሱ ጋራ እያነጻጸረች መጽሐፍ ሰይማላቸዋለች። ገድል፣ ድርሳን፣ ታምር፣ መልክ እያለች ለቅዱሳን የሚታሰቡበት የሰሩት ስራ የሚገለጥበት፣ በሌላ አገላለጽ የህይወት ታሪካቸው ማለት ነው አይደል? መጽሐፍ ይጻፍላቸዋል። መታሰቢያ ነው ይሄ ሁለተኛ ነው። ሶስተኛ ፈዋሽነታቸው የሚገለጥበት ጸበል ትሰይምላቸዋለች። ምን ትሰይምላቸዋለች? ጸበል። ለምሳሌ የቅድስት ሐና ጸበል አለ አይደል? የቅዱስ ያሬድ ጸበል አለ የለም? የቅዱስ ጊዮርጊስ ጸበል፣ የቅድስት ኪዳነ ምሕረት ጸበል የለም? የቅዱስ ሚካኤል ጸበል ታሳይሞ ነው በቤተ ክርስቲያን ከስራቸው የተነሳ ፈዋሽነታቸው የሚገለጥበት። በምድር ላይ ያሉ በሕይወተ ሥጋ ያሉ ብዙ ታምራትን አድርገዋል። ድውይ ፈውሰው፣ ሙት አስነስተው፣ ቁስለኞችን አድነው ፈውሰው ስለታዩ ከሞቱ በኋላ ደግሞ ፈውሳቸው የሚቀጥልበት ምን ትሰይምላቸዋለች? ጸበል። አሁን በጸበል የሚፈወሱ በርካታ ክርስቲያኖች አሉ አይደል? ተመልከቱ። የተሰየመ እኮ ነው። በሕይወት ሳሉ ያደረጉት ያው ይቀጥላል። ይሄ ሶስተኛ ነው። አራተኛ የሚታሰቡበት ቤተክርስቲያን፣ የሚመሰገኑበት ቤተክርስቲያን ትሰይምላቸዋለች። ይሄ ቤተክርስቲያን የማን መታሰቢያ ነው? የማን መመስገኛ ነው? የማን? የእናታችን የቅድስት ኪዳነ ምሕረት አይደለ? የማን መመለኪያ ነው? የእግዚአብሔር። እግዚአብሔርን እናመልክበታለን። በመላዋ የኦርቶዶክስ ተዋሕዶ ቤተክርስቲያን የሚመለከው ማን ነው? እግዚአብሔር ነው። እግዚአብሔርን እናመልካለን። ቅዱሳኑን እግዚአብሔር ባከበራቸው መጠን ምን እንላቸዋለን? እናከብራቸዋለን። በዚህ ቤተክርስቲያን ድንግል ማርያም አትመለክም። የሚመለከው ልጇ ነው። ድንግል ማርያም ትከበርበታለች፣ ትመሰገንበታለች፣ ታምሯ ይነገርበታል። የአምላክ እናት መሆኗ ይዘረዘርበታል፣ ለትውልዱ ይገለጥበታል። የሚመለከው ግን ልጇ ነው አይደለ? ወይም ልጇና የልጇ አባት የልጇ ሕይወት መንፈስ ቅዱስ፣ በሌላ አገላለጽ ሥላሴን እናመልክበታለን። ለዚህም ራሱ ምን ብሏል? በቤቴና በቅጥሬ መካከል መታሰቢያ ስም ምን እላቸዋለሁ? እሰጣቸዋለሁ። ቤቱ የእግዚአብሔር ነው። የሚታሰቡት ግን እግዚአብሔር የፈቀደላቸው ቅዱሳን። የመላክ ከሆነ መላኩ ይታሰባል፣ የጻድቅ ከሆነ ጻድቁ ይታሰባል፣ የነቢይ ከሆነ ነቢዩ ይታሰባል፣ የሰማዕት ከሆነ ሰማዕቱ ይታሰብበታል ማለት ነው። የቅዱስ ጊዮርጊስ ቤተክርስቲያን፣ የቅድስት አርሴማ ቤተክርስቲያን፣ የቅድስት ድንግል ማርያም ቤተክርስቲያን፣ የቅዱስ ሚካኤል ቤተክርስቲያን እያል ቅዱሳኑን እናስብበታለን፣ ታምራቸውን እንገልጽበታለን፣ ስማቸውን እናመሰግንበታለን፣ እግዚአብሔርን ደግሞ እናመልክበታለን። የእግዚአብሔርን ስጋ እንበላበታለን፣ የእግዚአብሔርን ደም እንጠጣበታለን። የእግዚአብሔር ወልድ ማለት ነው። የተረዳችኝ ነው? እስቲ የምትረዱኝ? መልካም። ስንት ነገር ነገርኳችሁ። አንደኛ ቀን ብቻ ነው ያልኳችሁ የሚታሰቡበት። ሁለተኛ ስራቸው የሚገለጽበት መጽሐፍ። ሶስተኛ ፈዋሽነታቸው የሚታወቅበት ጸበል። አራተኛ የሚመሰገኑበት ቤተ ክርስቲያን አይደል? ጥሩ። አምስተኛ የሚከበሩበት ጽላት ትሰይምላቸዋለች። አሁን እዚህ ቤተ ክርስቲያን የማን ጽላት ነው ያለ? የቅድስት ኪዳነ ምሕረት ታቦቱ ወይም ጽላት ብንለው ማለት ነው። የሚከበሩበት ነው። ጽላቱ ከሌለ ቤተ ክርስቲያን ሊባል አይችልም አይደል? የሚከበረው ለዚያ ነው። ከምንበላበት ከምንጠጣበት ቤትም የሚለየው ለዚያ ነው። የሚከበሩበት ጽላት፣ የእመቤታችን ጽላት፣ የመላእክትን ጽላት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል እያል ጽላት ይቀረጽላቸዋል። ጽላቱ ሲቀረጽ ግን አሁንም ከጽላቱ ላይ አልፋኦ ተብሎ ስሙ የተቀረጸበት የምናመልከው ማንን ነው? እግዚአብሔርን ነው። ጽላቱ መከበሪያቸው ነው ለቅዱሳን፣ መገለጫቸው ነው ለቅዱሳን። እግዚአብሔርን እናመልክበታለን። መሰዊያ ነው። የእርሱ ደም ይፈስበታል፣ የእርሱ ስጋ ይቆረስበታል። ቅዱሳኑ ደግሞ ይታሰቡበታል፣ ይከበሩበታል፣ ይገለጹበታል።
ስለዚህ ጽላት ትቀርጽላቸዋለች ማለት ነው። የመጨረሻው ከህይወታቸውን የሚያስረዳ ስዕል ትስልላቸዋለች። ምን ትስልላቸዋለች? ስዕል ስላትሰይምላቸዋለች ቤተክርስቲያን። አሁን ከግለሰቦች ፎቶም ይለያል አይደል? ግለሰቦች ፎቶ ነው የምንለው። የቅዱሳን ግን ምንድነው? ስዕል አድህኖ ስዕል። አንዳንዶቹ ካለመረዳት የተነሳ የእመቤታችን ስዕል ሲቀዱ ታይተዋል አይደል? እጅግ የሚያሳዝን ነው። ሰው በዚህ ልክ ደፋር መሆን፣ የግልም ፎቶ እያከበሩ የራስን ፎቶ በፍሬም አሳምሮ እየሰቀሉ የአምላክ እናት የድንግል ማርያምን ስዕል መቅደድ ምን ይሉታል ክርስቲያኖች? አሁን እናንተ ፎቶአችሁን ቢቀዱባችሁ ደስ ይላችኋል? ፎቶ እኮ ነው የግለሰብ ፎቶ። የእመቤታችን ስዕል አድኖ ያውም ልጇን አቅፋ ያለችበት የቅዱሳኑን መጽሐፍ ማቃጠል፣ ስዕላቸው መቅደድ፣ ይሄ እብደት ነው። ከዲያብሎስም ዓለም መተናነስ ነው። እና እነኚህ 6 ነገሮች ምን ይላሉ? ለቅዱሳን መታሰቢያ ሆነው ምን ይሆናሉ? ይሰየማሉ ማለት ነው። በአጭር ቋንቋ ምን ቀን እሺ፣ በአጭር ቋንቋ አልኳቸው። ቀን እንድትዙት እኮ ነው። ቀን መጽሐፍ፣ ጸበል፣ ቤተ ክርስቲያን፣ ጽላት፣ ስዕል። ስንት? 6። እነኚህ 6ቱ ለቅዱሳኑ መታሰቢያ በእግዚአብሔር ፈቃድ ቤተ ክርስቲያን ትሰይምላቸዋለች ማለት ነው። እንግዲህ ሐና እነኚህ ነገሮች አሏት። ዛሬ ከምትታሰብባቸው ነገሮች አንዱ ምኗ ነው እያልኳችሁ ነው? መታሰቢያ ቀኗ ነው ማለት ነው። ስለዚህ እረፍቷ ነው ስንል ደግሞ ቅዱሳን አባቶቻችን አይደለም እኛ ራሱ ከሞትን በኋላ እንደምንነሳ ተስፋ አለን አይደል? ሐና አረፈች፣ አርፋት ቀርም ምን ትሆናለች? ትነሳለች። ሙታን ሁሉ የሚነሱበት ቀን ይመጣል። ወንስቴፎ ትንሣኤ ሙታን፣ የሙታንን መነሳት ምን እናደርጋለን? ተስፋ እናደርጋለን። ሙታን እንደሚነሱ ታውቃላችሁ አይደል? ቀላል ምሳሌ እስቲ ላሳያችሁ። ሙታን የሚገርማችሁ እንደሚነሱ መጻሕፍት ደግሞ ደጋግሞ ተናግረዋል። ግን በቀላሉ ለእናንተ በምትረዱት አውድ ሊቁ ኤጲፋኒዎስ ያለውን በቀላል ቋንቋ ላሳያችሁ። ኤጲፋኒዎስ የቤተ ክርስቲያናችን ሊቅ ነው። ሃይማኖተ አበው በተባለ መጽሐፉ ላይ የተናገረው ልንገራችሁ። ከቅዳሴዎች መካከል አንዱን ቅዳሴ ኤጲፋኒዎስ የተባለውን የደረሰ ኤጲፋኒዎስ ነው። አክሲማሮስ የሚለውን መጽሐፍ የደረሰ እሱ ነው ይላሉ ሊቃውንት። እንደገናም ደግሞ ከሃይማኖተ አበው ሊቃውንቱ ከጻፉት መካከል አንዱን ክፍል የጻፈ ኤጲፋኒዎስ ነው። ሃይማኖተ አበው በተባለው መጽሐፉ ላይ የሙታንን መነሳት በቀላል ቋንቋ አስረዳ። እንዲህ አለ። የሙታንን መነሳት ለማስረዳት ከምን ጀመረ? ሙታን እንደሚነሱ ከጠጉር ተማር አለ። ከምን ተማር? ከጠጉር። ጠጉርን ትቆረጠዋለህ አለ። ጠጉርን መቆረጥ የመሞት ምሳሌ ነው። የተቆረጥከው ጠጉር ተመልሶ ምን ይሆናል? ይበቅላል፣ ያድጋል። ጠጉር መብቀሉ ማደጉ የምን ምሳሌ ነው? የትንሣኤ ምሳሌ ነው አለ። አያችሁ? ጠጉር መቆረጥ የመሞት፣ ጠጉር ማደግ የምን ምሳሌ? በቅሎ ማደግ የትንሣኤ ምሳሌ ነው አለ ኤጲፋኒዎስ። ይሄ ስል ግን መላጦችን አያካትትም። ጠጉር የላቸውም እነሱ። ዊግ ተካዮችን፣ ዊግ ቀጣዮችንም አያካትትም። የነሱ አይደለም። ዊግ ይቀጠላል፣ ይተከላል። እስቲ ንገሩኝ እናቶች፣ እስቲ ንገሩኝ። እናንተ ትቀጥላላችሁ? እናንተን አይመለከታችሁ። ምን ነው? እስቲ ንገሩኝ። ይተከላል አይደል? ይተከላልም ይቀጥላል። አሁን መትከል የጀመሩ ወንዶች ናቸው። በብዙ ሺህ ብር ጠጉር መትከል ጀምረዋል ወንዶች። ይህች ዓለም ለውበቷ እየተጨነቀች ነው፣ ለህይወቷ ግን ዘንግታለች። ወንዱ ጠጉር ተካይ ሆኗል፣ ሴቷ ጠጉር ቀጣይ። ተካዩና ቀጣዩን አይመለከትም፣ በቃዩን ነው የሚመለከት እያልኳችሁ ነው። ከጠጉር ተማር አለ። ጠጉርን ትላጫለህ። መላጨት የመሞት ምሳሌ ነው። መብቀሉ የትንሣኤ ምሳሌ ነው አለ። ከተፈጥሮ እንድንማር ነው። ቀጠለና ከጥፍር ተማር አለ። ከምን ተማር? ከጥፍር። ጥፍርን ትቆረጣለህ። ጥፍርን መቆረጥ የመሞት ምሳሌ። የተቆረጥከው ጥፍር ተመልሶ ያድጋል። ተመልሶ ማደጉ የምን ምሳሌ? የትንሣኤ ምሳሌ ነው አለ። አያችሁ? በቀላሉ እያስረዳ ነው። ቀጠለና ከፍ አለ። ፀሐይን ተመልከታል። ፀሐይ ማታ ትገባለች። ማታ መግባቷ የመሞት ምሳሌ ነው። ሙተ መቃብር የመግባት ምሳሌ ነው። ጧት ትወጣለች። ጧት መውጣቷ የምን ምሳሌ? የትንሣኤ ምሳሌ፣ የመነሳት ምሳሌ ነው አለ። አይታችኋል? የፀሐይ ግባት ሙተን መቃብር መግባታችን፣ የፀሐይ መውጣት የመነሳታችን ምሳሌ ነው ኤጲፋኒዎስ። ስለዚህ ሁልጊዜ ፀሐይ ስትገባ እንደምንሞት እናስብ፣ ፀሐይ ስትወጣ እንደምንነሳ ማሰብ አለብን። ኤጲፋኒዎስ ነው ያለው።
ልበ አምላክ ዳዊት ያለውን ደግሞ ልግለጽና ትምህርት የላጠቃል። ልበ አምላክ ዳዊት ደግሞ ምን አለ? መተኛት የሞት ምሳሌ ነው፣ መንቃት የትንሣኤ ምሳሌ ነው አለ። ምን ይላል? ወተንሳ እግዚአብሔር ከመዘንቃም ነው። የእግዚአብሔር ወልድን መነሳት ሲያስረዳ እግዚአብሔር ወልድ ከእንቅልፍ እንደሚነቃ ምን አለ? ተነሳ አለ። አያችሁ ከእንቅልፍ ምን እንደሚነቃ። አሁን በዚህ ቃል መሰረት ስንመለከተው መተኛት የምን ምሳሌ ነው? የመሞት። መንቃትስ የምን ምሳሌ ነው? የትንሣኤ። እንግዲህ ክርስቲያኖች ሁል ጊዜ የሞትን እንነሳለን ማለት ነው። ሌሊት ስተኙ የት እንዳላችሁ ታውቁታላችሁ? ይሄ ውድቅት እንቅልፍ ላይ የት እንዳላችሁ ታውቁታላችሁ? አናውቀውም አይደል? በየቀኑ የሞትን እኮ ነው የምንነሳ፣ በየቀኑ ማለት ነው። ስለዚህ መተኛታችን መሞትን ያስረዳል፣ መንቃታችን ምንን ያስረዳል? ትንሣኤን ያስረዳል ማለት ነው። ቅዱስ ጳውሎስ ደግሞ ምን አለ መሰላችሁ? ለቆሮንቶስ ክርስቲያኖች አንደኛ ቆሮንቶስ በ15ኛው ምዕራፉ ምንድነው ያለ? በዘር መስሎ የሙታን መነሳት ያስረዳል። ዘር አለ ገበሬ መሬትን ቆፍሮ አርሶ ይዘራዋል፣ ዘሩን በአፈር ይቀብረዋል አለ። ዘሩ ይቀበራል። ዘሩ መቀበሩ እኛ ሙተን መቀበራችን ነው። ተቀብሮ ይፈርሳል፣ ይበሰብሳል። እኛም ተቀብረን እንፈርሳለን፣ እንበሰብሳለን ይላል። ያው የተዘራው ዘር ፈርሶ በስብሶ ምን ይሆናል? ይበቅላል፣ ያድጋል፣ ያፈራል አለ። ልክ ዘር መቀበሩ ሙተን መቀበራችን፣ መፍረሱ መበስበሱ እኛም መፍረሳችን መበስበሳችን፣ በመቃብር ውስጥ መፍረሳችን ነው። እንደገና ያ የተዘራው ዘር መብቀሉ ማደጉ ማፍራቱ እኛም መነሳታችን ነው ማለት ነው። ስለዚህ የሙታንን መነሳት ከምን እንማር? አንደኛ ከምን እንማር? ከምን? ከጠጉር አይደል? ሁለተኛ ከምን? ከጥፍር። ሶስተኛ ከምን? ከፀሐይ። አራተኛ ከምን? አቤት ተኝቶ ከመነሳት ከእንቅልፍ አይደል? እሺ አምስተኛ ከምን እንማር? ከዘር። እንግዲህ በእነኚህ ምክንያቶች የሞቱ ሙታን ሁሉ ይነሳሉ። ዛሬ ሐና ሞተች ሲባል መነሳቷንም እንዳንረሳ ነው። እስቲ ሞትን የምትወዱ ሰዎች የመጨረሻ ሐሳቤ ነው። ሞትን የምትወዱ እጃችሁን አውጡና አሳዩ። ሞትን ነው ያልኳችሁ። ዋሻችሁ። አንዳንድ እጆች ወጡ። ኑሮ መሯቸው አልመሰለኝ። እስቲ ትንሣኤን የምትወዱ አየኛ ነገር ካልሞታችሁ አትነሱም። ለመነሳት ምን ያስፈልጋል? መሞት አይደል? ታዲያ በየት አልፋችሁ ነው ሞትን ጠልታችሁ ትንሣኤ ጋር የደረሳችሁ? ከትንሣኤ የሚያደርሰን ምንድን ነው? ሞት ነው አይደል? እሺ ሞት ነው ከትንሣኤ የሚያደርሰን። ይህን ታምናላችሁ አይደል? ያልሞተ ይነሳል። አልዓዛር ሞተ፣ ምን ሆነ? ክብር ይግባውና ክርስቶስ የሞተውን ዓለም ለማዳን ሞተ። ከዛ ምን ሆነ? ተነሳ። ትንሣኤ ከሞት በኋላ የሚገኝ ህይወት ነው። ታዲያ እናንተ ሞትን ጠልቶ ትንሣኤ መውደድ ይቻላል? እሺ አሁን ሞትን የምትወዱሽ ትንሣኤን የወደደ ሁሉ ማንን መውደድ አለበት? ሞትን መውደድ አለበት። እስቲ ያሳይ ሞትን የምትወዱ። ልሳነ ጳውሎስ ይኸው ሁሉ ግልብጥ ነው። ነነታ ሳሙኤል ነነታ ላለም ግልብጥ በአንድ ጊዜ መምህር ኤሊሮይ ከምን ነው ተለወጣችሁ? አሁን ሞትን አንወድም አላላችሁኝም? ለዚህ እኮ ነው ዘማሪ ፍቃዱ ሲዘምር ትዘምራላችሁ፣ ዘፋኝ ገሌ ሲዘፍን ትዘፍናላችሁ። የቤተ ክርስቲያን ዘማሪ የኮንሰርት ዘፋኝ። ክርስቲያኑ ግራ የተጋባው ለዚያ ነው። ሲዘመር እንዘምራለን፣ ሲዘፈንም አብረን እንዘፍናለን። ስልኮቻችን አሁን ቢፈተሹ ዘፈንና መዝሙር አንድ ላይ ያሉባቸው ናቸው። አቋም ይኑረን ክርስቲያኖች። ለዚያ እኮ ነው አንድነት፣ አቋም፣ ህብረት ስለሌለን ማንም እንደ ሜዳ አህያ ይጭነናል። ዘፋኙም ሐሳቡን ይሸጥብናል። ዘማሪው ለምስጋና እያቀረበን ጥሩ ምስጋና ላይ ተገንተን እንደገና ዘፈን ቤት እንገኛለን። እንደዚህ አይደለም። መምሩ ሲያስተምር እንማራለን፣ ፖለቲከኛው ሲፖተልክ እንፖተለካለን። ምን ዋጋ አለው? አቋም የለም። ክርስትና ቀጥ ያለ ህይወት ነው አይደል? ስለዚህ እሺ አሁን ሞትን ወዳቸዋል? እርግጠኞች ናችሁ ወዳቸዋል? አሁን እዚያ ተወጡን ብንባል ሁሉም ሹልክ ሹልክ ነው የሚለው። እንደውም አንድ ነገር ትዝ አለኝ። ባልና ሚስት ናቸው ይባላል። በአንድ ላይ ሲኖሩ ሚስቲቱና ባልየው እንደተጋቡ ሰሞን ነው። መቼስ የመጀመሪያ የጋብቻ ሰሞን ያለን ፍቅር አይጣል ነው አይደል? እንደተጋቡ ሰሞን ነው ይባላል። እና አብረው ሲኖሩ ገና ፍቅሩ አላለቀላቸውም። የመጀመሪያ ሰሞን ይባላል። እንደተጋቡ እንቅፋት ሲመታት እኔን ነው ሚላት ይባላል አይደለ? ትንሽ 1-3 ዓመት ሲሆናት እንቅፋት ሲመታት አስተውለሻተጂ ይላታል። 1 5 ዓመት 6 ዓመት ሲሞላት እንቅፋት ሲመታት ይድፋሽ ይላታል ይባላል። እያለቀ ሲሄድ ነው እና
መጀመሪያ እንደተጋቡ ሰሞን ሚስቲቱ ማለት ነው ሚስቲቱ ባሏን ምን አለችው? ካንተ በፊት እኔ ልሙትልህ ያንተን ሞት እግዚአብሔር ያሳየኝ አለችው። እርሱም መልሶ አይ ካንቺ በፊት እኔ ልሙት ያንቺን ሞት እኔ ልሙትልሽ አላት። እንዲህ እየተባባሉ ቁጭ ብለው አንድ ሁለት እያሉ ሳለ መልአከ ሞት መጣና ዛሬ ከሁለታችሁ አንዳችሁ መውሰድ እፈልጋለሁ አለ። ከሁለታችሁ ስንታችሁ? አንዳችሁ መውሰድ እፈልጋለሁ ሲል ሴት ባሏ እንደለመደ እኔን ይላል ብላ ቀና ብላ ብታየው አይኖቹን ወደ ታች አደረገና ዝም ጭጭ። የቁርጥ ቀን ማን ፊት ለፊት ይቀርባል? ቤተ ክርስቲያንን ወድሻለሁ ምንላት ሁሉ ችግር ሲመጣ ወደ ኋላ ነው ምንለው። ባልም እንደለመደችው ሚስት እኔ ልሙት ትላለች ብሎ ትክ ብሎ ቢያያት እኔ ልሙት አላለችም። አንገቷን ደፍታ ዝም። ከዛ ሴቶች ብልህ አይደሉ? የብልሃት ጥያቄ አመጣች። መልአከ ሞት ወይ አለችው። አቤት አላት በጎርናና ድምጽ በሚያስፈራ ድምጽ። እንደ መልአከ ሞት የሚያስፈራ ነገር አለ እንዴ? ሁለት ነው መውሰድ የምትፈልገው አንድ አለችው። ግን እኮ ሰምተዋለች። ስንት ነው ወስዳለሁ ያላት? አንድ። ሰምተዋለች። አንድ አላት። አንድ ነው። ሆዷን ገፋ አደረገችና እኔ እኮ ነፍሰ ጡር ነኝ አለችው። ስንት ነኝ ማለቷ ነው? ሁለት ነኝ። ከዚያ ማንን ውሰድ? እሱን ውሰድ። የቁርጡ ቀን እንደዚያ ነው። አሳልፈን ነው ሌላውን የምንሰጠው። እኛ ለሌላው አንተላለፍም። ለዓለም ተላልፎ የሞተ አንዱ ስለ ሁሉ የሞተ መድኃኔዓለም ነው። የማርያም ልጅ የሐና የልጅ ልጅ አይደለ? እርሱ ነው ማለት ነው። እንግዲህ ክርስቲያኖች አቋም ይኑረን፣ በእምነት እንጽና። ፈተና ያልፋል፣ ችግር ያልፋል፣ መልካም ዘመን ይመጣል። ይህንን እያሰብን እየጾምን እየጸለይን መኖር ይጠበቅብናል ማለት ነው። ለእናቷ አንዲት ናት፣ ለወለደቻትም የተመረጠች ናት። ለእናቷ አንዲት የሆነች ድንግል ማርያም ናት፣ ለልጇ ደግሞ እናት የሆነች ሐና ናት። የሐና በረከት፣ የእመቤታችን አማላጅነት፣ የእግዚአብሔር ቸርነት በሁላችን ላይ ይደር። ይቆየን።